የፕሬዝዳንት ትራምፕ አዲሱ የሰላም ቦርድ የተባበሩት መንግስታት አጋዥ ወይንስ የተባበሩት መንግስታት ተኪ ተቋም? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በስዊዘርላንድ ዳቮስ የዓለም የኢኮኖሚ ጉባኤ ላይ በተገኙ ጊዜ አዲስ በመሰረቱት የሰላም ቦርድ ወይንም ቦርድ ኦፍ ፒስ ቻርተር ላይ ፊርማቸውን በማኖር በይፋ መመስረቱን ለዓለም ይፋ አድርገዋል። Congratulations, President Trump. The charter is now in full force and the Board of Peace is now an official international organization. የፕሬዝዳንት ትራምፕ ባለ 20 ነጥብ የጋዛ የሰላም ሐሳብን ተከትሎ የተመሰረተው የሰላም ቦርድ አጀማመሩ ከጋዛ ጉዳይ ጋር በተገናኘ ቢሆንም አካሄዱ ግን በጋዛ ብቻ የሚቆም አይመስልም እየተባለ ነው። በተደጋጋሚ የተባበሩት መንግስታትን ድክመትና ስንፈት ለመዘርዘር የማይደክሙት ፕሬዝዳንቱ በጋዛ አሳበው የመሰረቱት ተቋም በሂደት የተባበሩት መንግስታትን ማዳከም አሜሪካ በበላይነት የምትመራውና ዓለምን የምትቆጣጠርበት ሌላ ድርጅትን እየመሰረተች ይመስላል የሚሉ የጥርጣሬ ሐሳቦች በስፋት እየተነሱ ነው። እስካሁን ግብጽ፣ እስራኤል፣ ካታር፣ ሳውዲ አረቢያ፣ ቱርክ፣ የተባበሩት አረብ ኤምሬትስን ጨምሮ 20 ሀገሮች የሰላም ቦርዱን ለመቀላቀል ወስነዋል። የሁልጊዜም የአሜሪካ አጋር የሆኑት እንደ እንግሊዝ፣ ፈረንሳይና ኖርዌይ ያሉት ሀገሮች ደግሞ ነገሩን በደንብ እንመርምረው አባልነቱም ይቆየን ካሉት ወገን ሆነዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የቦርዱ መተዳደሪያ ከጋዛም ጉዳይ የተሻገረ ይመስላል። ይህ ደግሞ የተባበሩት መንግስታትን መርህ ያከበረ ስለመሆኑ መሰረታዊ ጥያቄ እንዲነሳ ያደርጋል እያሉ ነው። ፕሬዚዳንት ትራምፕ ግን በዳቮሱ ጉባኤ ሲናገሩ የሰላም ቦርዱ የሚሰራው ከተባበሩት መንግስታት ጋር በትብብር ነው ብለዋል። ከተባበሩት መንግስታት ጋር በመተሳሰር እንሰራለን። ሁሌም እንደምለው የተባበሩት መንግስታት ድርጅት እጅግ በጣም ብዙ አቅም አለው፣ ግን አልተጠቀመበትም። ሩሲያና ቻይና የሰላም ቦርዱን እንዲቀላቀሉ በይፋ ጥያቄ እንደደረሳቸው ጠቅሰው መግባት አለመግባታችንን ግን ለጊዜው አልወሰንም ብለዋል። በሌላ በኩል ቤልጂየም የሰላም ቦርዱን ከተቀበሉ ሀገሮች ውስጥ መሆኗ ተጠቅሶ የነበረ ቢሆንም ቆይታ ግን በስህተት ነው እኔ የለውበትም ብላለች። መረጃዎች እንደሚያስረዱት 11 ገጾች ያሉት የጋዛን ሰላም መሰረት አድርጎ የተመሰረተው የሰላም ቦርዱ መነሻው የጋዛ ጉዳይ ቢሆንም በ11 ገጹ ሰነድ ውስጥ በአንዱም ቦታ ግን ጋዛን የተመለከተ የሚጠቅሰው ምንም ሐሳብ እንደሌለ እየተነገረ ነው። የሰላም ቦርዱ መተዳደሪያ ሰነድ ወይንም ቻርተር የቦርዱ ሰብሳቢ ፕሬዝዳንት ትራምፕ መሆናቸውን ይጠቅስና በሌላ ሰው የሚተኩትም አንድም በፈቃዳቸው መልቀቅ ከፈለጉ አሊያም ከአቅም ማነስ ጋር በተገናኘ ችግር እንዳለባቸው በማመን የሥራ አስፈጻሚ ቦርዱ ሚስጥራዊ ምርጫን ሲያካሄድ ብቻ መሆኑን ይጠቅሳል። ይህ ለፕሬዝዳንት ትራምፕ ያልተገደበ የሰብሳቢነት የሥልጣን ጊዜን የሚሰጠው ሰነዱ በሌላ በኩል አባል የሚሆኑት ሀገሮች ማገልገል የሚችሉት ከ3 ዓመት ላልበለጠ ጊዜ ብቻ መሆኑን ይገልጻል። $1 ቢሊዮን የሚያዋጡት ሀገሮች ግን ቋሚ የአባልነት ቦታን እንደሚያረጋግጡም ጠቅሷል። የመጀመሪያው መስራች የሰላም ቦርድ ውስጥም በቦርድ ሥራ አስፈጻሚነት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የፕሬዝዳንት ትራምፕ ልዩ መልእክተኛው ስቲቭ ዊትኮፍ፣ የፕሬዝዳንት ትራምፕ ልጅ ኢቫንካ ትራምፕ ባለቤት ጃሬድ ኩሽነር፣ የብሪታንያው የቀድሞው ጠቅላይ ሚኒስትር ቶኒ ብሌር እና የዓለም ባንኩ ፕሬዝዳንት አጃይ ባንጋን እንደሚይዝ ከነጩ ቤተ መንግስት የወጡ መረጃዎች ይፋ አድርገዋል። ፕሬዝዳንት ትራምፕ የሰላም ቦርዱ በዓለም ላይ ከተመሰረቱ ተቋሞች ጠንካራውና የላቀው ነው ቢሉም ከተባበሩት መንግስታት ጋር በትብብር ይሰራል ብለው ቢናገሩም ብዙዎች ግን አካሄዱ የተባበሩት መንግስታትን በሂደት እያዳከመ አሜሪካ በበላይነት ፈላጭ ቆራጭ ሆና የምትመራውን አዲስ ስርዓትና ተቋም ለመመስረት የፈለገች ይመስላል እያሉ ነው። ይህንን ሊጠቁሙ የሚችሉ ምልክቶችም ደጋግመው መታየታቸው የተነገረ ነው። ራሳቸው ፕሬዝዳንቱም በዳቮሱ ጉባኤ የመሰረትነው ተቋም ከተባበሩት መንግስታት ጋር ይሰራል ካሉ በኋላ መልሰው ግን ሌላ ከዚህ ሐሳብ ጋር የሚጋጭ የሚመስል አስተያየትንም አክለዋል። አንድ ይሄ ቦርድ ሙሉ ለሙሉ ከተቋቋመ በኋላ በፈለግነው ጊዜ እንደ አስፈላጊነቱ ልንጠቀምበት እንችላለን። ይኸው ነው ብዙዎቹ ሀገራት ነገሩን እንዲጠራጠሩት ያደረጋቸው የተባለ ነው። ባለፈው ህዳር ወር የተባበሩት መንግስታት የጸጥታው ምክር ቤት በትራምፕ ጥያቄ መሰረት ለተቋቋመው የሰላም ቦርድ ድጋፍና ዕውቅናን መስጠቱ ይታወሳል። ግን የጸጥታው ምክር ቤት ድጋፉን የሰጠው በጋዛ ጉዳይ ዙሪያ ብቻ ለሚሰራው ሥራ መሆኑን ይገልጻል። የተባበሩት መንግስታት ምክትል ቃል አቀባዩ ፋሮን ሃውክም ከሰሞኑ ይህንኑ ሐሳብ ደግሞ አንስተውታል። የሰላም ቦርዱ ምን ሊመስል እንደሚችል ለመናገር ጊዜው ገና ይመስላል። አንድ የምናውቀው ነገር ግን የጸጥታው ምክር ቤት የሰላም ቦርዱን የሚደግፈው በጋዛ ጉዳይ በሚሰራው ሥራ ምክንያት ነው። እኛም በዛው ነው የምንገዛው። ወደፊት ምን ይፈጠራል የሚለውን ግን የምናየው ነው።
በሰላም ቦርዱ ውስጥ የሥራ አስፈጻሚ አባላት ይሆናሉ ከተባሉት ውስጥ አንዱ የሆኑት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲህ አሉ። የተቋቋመው ተቋም እርምጃ የሚወስድ እንጂ በጠንካራ ቃላት የተዋበ መግለጫም ብቻ የሚያወጣ አይሆንም ሲሉ ተናገሩ። እንዲህ አይነቱ የውግዘት መግለጫ ደጋግሞ ይወጣል፣ ግን ምንም እርምጃ ሲወሰድ አይታይም ብለዋል። ይህ ንግግራቸው የተባበሩት መንግስታትን ለመወረፍ ሆን ብለው የተጠቀሙት ስለመሆኑ በብዙዎች ታምኖበታል። ራሳቸው ፕሬዝዳንት ትራምፕ ከሰሞኑ ከአንድ ጋዜጠኛ በቀጥታ የሰላም ቦርዱ የተባበሩት መንግስታትን እንዲተካ ይፈልጋሉ ወይ? ይህ እንዲሆንስ ፍላጎት አለዎት የሚል ጥያቄ ተነሳላቸው። ፕሬዝዳንት ትራምፕም በቀጥታ እንዲህ ሲሉ መለሱ። ያ ምናልባት ሊሆን ይችላል። የተባበሩት መንግስታት ብዙ የሚረዳ ለመሆን አልቻለም። ድርጅቱ አቅም እንዳለው ከሚያምኑትና ከሚደግፉት ውስጥ ነኝ። ግን መቼም የአቅሙን ያክል ሆኖ ታይቶ አያውቅም። እኔ ያስቆምኩትን ሁሉ ጦርነት ማስቆም የነበረበት የተባበሩት መንግስታት ነበር። በዚህ ሁሉ ምክንያት አዲሱ የሰላም ቦርድ ብዙዎቹ የአሜሪካ የዘመናት አጋር ሀገሮች ጭምር በጥርጣሬ የሚያዩት ለመቀላቀልም ይቆየን ጊዜ ያስፈልገናል የሚሉት ተቋም ሆኗል። በዓለም ዙሪያ ከሁለተኛው የዓለም ጦርነት በኋላ የተቋቋመው ለ80 ዓመታት የዘለቀውን የተባበሩት መንግስታትን ጥንካሬ የሚፈታተን አዲስ እሳቤ በፕሬዝዳንቱ በኩል እየመጣ መሆኑን ግን ብዙዎች በስጋትነት እያነሱት ነው። ግሎባል ኒውስ፣ አልጀዚራ፣ ደ ኮንቨርሴሽን፣ ደ ሂልና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።